የእግዚአብሔርን ቃል የሐዋርያ ሥራ መጽሐፍ ምዕራፍ 28 ቁጥር 30 እና 31ን እሱን ሁለቱን ቁጥሮች አንብበን በቀጥታ ከጸለይን በኋላ እግዚአብሔርን ቃል እንከፋፈላለን። የሐዋርያ ሥራ መጽሐፍ ሁላችሁም ካወጣችሁ ምዕራፍ 28 ቁጥር 30 እና 31 ሁለቱን ቁጥሮች ነው የምናነበው። በጌታ ስም አነባዋለሁ። እንደዚህ ይላል። ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር ይላል። ይሄ የመጽሐፍ ቅዱስ ክፍል ተመርጦ በዚህ ሐሳብ በዚህ ሳምንትና የሚቀጥለው ሳምንት እንድንነጋገርበት እንድንማር ቤተ ክርስቲያን አቅጣጫ ስትይዝ በቃ የተለየ ነገር ታስቧል ማለት ነው። በወንጌል ዙሪያ ወንጌልን ለሰዎች ሁሉ እንዴት ማድረስ እንደሚገባን ትኩረት መሰጠት አለበት። ትውልዱ ይሄን ማሰብ መቻል አለበት የሚል ነገር ይዛለች ማለት ነው የሚለውን ወስጃለሁ እና ይሄን የሐዋርያ ሥራ መጽሐፍ የመጨረሻው ክፍል ነው። 28ኛው ምዕራፍ ቁጥር 30 እና 31 አሁን ያነበብናቸው ክፍሎች የመጨረሻው የመጽሐፉ መዝጊያ ነው። ይሁንና ሉቃስ ይሄንን ሐሳብ ግን በመዝጋት አይደለም፣ በመክፈት የጀመረው አይነት የመጽሐፍ ቅዱስ ክፍል ነው። በተለይ ወንጌል 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 የማይከለከል ሊቆም የማይገባው በምንም አይነት ሁኔታ ውስጥ ሐዋርያው ጳውሎስ በዚህ ጊዜ የዕቁም እስረኛ ሆኖ የነበረበት ጊዜ ነው። በቤት ተቀምጦ ለ2 ዓመት ሙሉ እየተጠበቀ የነበረበት ጊዜ ነው። በዚህ ጊዜ ግን በጣም ብዙ የሆኑ ሰዎች እሱ ወዳለበት ስፍራ ይመጡ ነበረ። ክብር ለኢየሱስ ይሁን። አንድ አይደለም 2 3 የማይባል በጣም በርካታ የሆኑ ሰዎች ወደ ሐዋርያው ጳውሎስ እየመጡ ይሄንን የምስራች ቃል ወንጌልን የሚሰሙበት ጊዜ የነበረበት ነው። ስለዚህ ወንጌል የሚታሰር አይደለም። ክብር ለኢየሱስ ይሁን። ሰው ሊታሰር ይችላል፣ በመከራ ውስጥ ሊያልፍ ይችላል። ነገር ግን ደግሞ የእግዚአብሔር ወንጌል ደግሞ የሚያዝ አይደለም። በምንም አይነት ሁኔታ ውስጥ ሊሰበክ ሊነገር የሚችል ቃል ሆኖ ታዩታላችሁ። ስለዚህ መጽሐፉ የመጨረሻውን ክፍል ይሄ በቤተ ክርስቲያን የተመረጠውን ክፍል ስታዩ የሽንፈት ሳይሆን የድል ነሽነት፣ ኧረ ክብር ለኢየሱስ ይሁን። ሰው ሁሉ በዚህ መንፈስ ሊሞቅ በአዲስ መንፈስ ሊነሳ የሚችልበት እንደሆነ በጣም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠው ትእዛዝ ነው። ነገር ግን ደግሞ ሐዋርያው ጳውሎስ የወሰደው ሆኖ ለብዙዎች ወንጌልን በድፍረት ይናገር የነበረበት ጊዜ ነው። ይሄ መንፈስ በኢየሱስ ስም ይሆን። አንገቶቻችንን ዝቅ አድርገን አጭር ጸሎት እንጸልያለን። መንፈስ ቅዱስ ዛሬም እንፈልግሃለን። የእግዚአብሔር ልጅ ኢየሱስ ክርስቶስ በመካከላችን ከፍ እንድትል የጌታ መንፈስ ቅዱስ በሴትና በወንድ ባሪያዎች ለተልኮ የሚሆነው መንፈስህ እንዲወርድብን እለምንሃለሁ። ድንገት ተብሎ በቃልህ እንደተጻፈ በሁሉም ላይ ደግሞም ተብሎ እንደተጻፈ በሴቶችና በወንዶች ላይ የወረደው ያ መንፈስ ለሥራ የሚያነሳሳው መንፈስህ እነሆ ለተሻለ ሥራ የሚያነሳሳን መንፈስህ በጌታ በኢየሱስ ስም ዛሬ ይውረድልን። በትይዩአችን ሰማያት የተከፈቱ ይሆኑ። ክብር ለኢየሱስ ይሁን። መነካት እንዲሆንልን ድንገት በሆነ አይነት እግዚአብሔር ሆይ ባንተ አሰራር ወደ ተሻለ የህይወት ምዕራፍ እንድትወስደን እንዲሁ እንደነበር አውቆ ተብሎ እንደተጻፈ ዛሬ ጌታ እግዚአብሔር ከስራት የምንፈታበት ጊዜ ይሆን። በተሐድሶ ውስጥ የምንገባበት ጊዜ ይሆን። በልዩ መነቃቃት ውስጥ የምንገባበት ይሆን። ትኩረታችን ይሄ እንዲሆን እነሆ እግዚአብሔር አምላካችን ሆይ ልጆችህን ሁሉ እንድታስነሳ ለዚህ ነገር ጌታ እግዚአብሔር ሆይ እንድታስታጥቅ
በምንም አይነት መንገድ ውስጥ ስናልፍ ጌታ እግዚአብሔር ሆይ ስራችን እንዲሆን እንድትረዳ እንጸልያለን። በቀረውስ ጌታ ሆይ የቃልህን ፍቺ ትርጉሙን እንድታበራለን። እነሆ ጌታ እግዚአብሔር ሆይ አንተ በምትናገርበት ጊዜ ልባቸው ይቃጠልባቸው ነበር ተብሎ እንደተጻፈ እግዚአብሔር ሆይ ከመንፈስ የተነሳ ቅዱስ ቃልህ በውስጣችን እንዲሰራ ጸልያለሁ። ምናልባት የታመሙ ሰዎች ቢኖሩ የተፈወሱ ይሆኑ፣ ከቃልህ የተነሳ የተፈወሱ ይሆኑ፣ ያዘኑ ሰዎች የተጽናኑ ይሆኑ፣ በልዩ ልዩ ችግር ውስጥ ያሉ ጌታ እግዚአብሔር ሆይ ችግሮቻቸውን የሚያደምጡበት ሳይሆን ቃልህን የሚያደምጡበት እንዲሆን እግዚአብሔር ወደ መንፈስ አሰራር ውስጥ እንድታስገባቸው ጸልያለሁ። ክብሩን ሁሉ አንተ ውሰድ። በቀረውስ ቃልህን አንተ ተርጉም አስተምረን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ማንም ሳይከለክለው ይላል። ታውቃላችሁ የጊዜው የክልከላ ነው የነበረው። ወንጌልን እንዳይናገር ቅድም እንዳልኩት በቁም እስረኝነት የተቀመጠበት ጊዜ ነው የነበረው። ለጳውሎስ ግን ሁሉም መድረኩ ነው የነበረው። እንደዚህ አይነት ቦታ ብትሰጡት፣ የማይመች አይነት ሁኔታ ውስጥ ብታስገቡት ጳውሎስ ከመናገር የተከለከለበት ጊዜ አልነበረም። እንዲያውም በተሻለ አይነት ሁኔታ የሚናገርባቸውን ኃይል እየተቀበለ የእግዚአብሔርን ቃል ለማያምኑ ሰዎች፣ ወንጌልን ላልተቀበሉ ሰዎች፣ ክርስቶስ ኢየሱስን በማመን ወደ ሕይወት መንገድ ያልመጡትን ሰዎች ወደዚህ መንገድ የሚያመጣበት ነው የነበረው። ወገኖቼ ምን አይነት መልእክት ቢነገራችሁ እኔ ደስ ሊያሰኛችሁ እንደሚችል አላውቅም። ማለት ዛሬ በጣም ብዙ ሰዎች የተለያየ አይነት መልእክት ይመርጣሉ። መነገር ያለበት በመድረኮቻችን መሰማት አለባቸው ብለው የሚያስቧቸው ነገሮች አሉ። ነገር ግን ደግሞ መጽሐፍ ቅዱሳችሁን እጃችሁ ላይ ያለውን መጽሐፍ ቅዱስ ያለ ምንም ቅድመ ሁኔታ ሁሉንም የእግዚአብሔር ቃላትን ማንበብ መማር እንዳለብን ግን ደግሞ በጣም ማስተዋል ያለብን እንደሆነ አስባለሁ። ስለዚህ የማይነበብ የመጽሐፍ ቅዱስ ክፍል የለም። ቅድም ብያለሁ። ቤተ ክርስቲያን እነዚህን ሁለት ቁጥሮችን በትኩረት በምታነሳበት ጊዜ ሕዝቡ ሁሉ ወዴት መትመም እንዳለበት፣ ምን ማድረግ እንዳለበት፣ በዓላማ መነሳት እንዳለብን ለማሳየት እንደሆነ ግን ገብቶኛል። ስለዚህ አስቀድሜ እንዳነበብኩላችሁ ቤተ ክርስቲያን ይሄን ጥቅስ ታነሳ ወንጌል ነው የሚለው። እስቲ ወንጌል በሉ። እስቲ ወንጌል ስለ ወንጌል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አዳኝ ስለሆነው ሰውን ሁሉ ወደ ሕይወት መንገድ በሀብት ሳይሆን በንብረት በልዩ ልዩ ነገሮች ሳይሆን ረፍት ወደሚያገኝበት አይነት ሕይወት መግባት እንዲችል በታሰበበት ነው ማለት ነው። እንግዲህ ቤተክርስቲያን በምልበት ጊዜ ቤተክርስቲያን ሁለት አይነት አቅጣጫዎች እንዳሏት ወይም ገጽታዎች እንዳሏት ማንሳት እፈልጋለሁ። የመጀመሪያው ገጽታ አንደኛው መንፈሳዊ የምንለው ነው። ወይም ደግሞ ወንጌልን ለሰው ሁሉ ያለ ልዩነት ማለት ነው። ለነጮች፣ ለጥቁሮች፣ ለተማረው፣ ላልተማረው፣ ለሴት፣ ለወንድ፣ ለሀብታም፣ ለድሃው በተለያየ አይነት ደረጃ ውስጥ ላሉት ለሰው ልጆች በሙሉ የእግዚአብሔር እስትንፋስ ላለባቸው ሰዎች ሁሉ ወንጌልን ለማድረስ የተሰጣት ሲሆን ሁለተኛው ደግሞ አስተዳደራዊ የምንለው ነው። አስተዳደራዊ ብለን የምንለው የቤተ ክርስቲያን ተልእኮ የሆነውን ወንጌልን ይሄ በመጀመሪያ ያልኳችሁን ወንጌሉን ለማቀላጠፍ ለሰዎች ለማድረስ ለምናረገው ነገር ሁሉ የሚያስፈልግ አስተዳደራዊ ወይም ደግሞ መዋቅራዊ የሆኑ አሰራሮች ይኖራሉ። ለምሳሌ ይሄንን ህንፃ እንደዚህ ያማሩ የተዋበ ህንፃ ስንሰራ ይህን የወንጌልን እውነት የእግዚአብሔርን ቃል እንዴት በተሻለ መንገድ ወይም በተቀላጠፈ ሁኔታ ልናስተላልፍ እንደምንችል የምንሰራበት ቦታ እንጂ ግባችን ሊሆን አይችልም።
ወይም ደግሞ የተለያየ አይነት ስትራቴጂዎች ስልታዊ እቅዶችን በሙሉ አቅደን አልመን ዓመታዊ ወርሃዊ በተለያየ አይነት ሁኔታዎች ስራ አሰራሮችን እያዘመንን ስንሰራ ዋናው ግባችን እሱ አይደለም የሚሆነው። ግባችን ወንጌል ነው። እስቲ አሜን በሉኝ። አሜን። ብዙ አለን፣ ደንብ አለን፣ መመሪያ አለን፣ አሰራር አለን፣ አካሄድ አለን። ወገኖቼ ገንዘብ እንሰበስባለን፣ ዕቃዎች እንገዛለን፣ በጣም ብዙ ነገሮችን መልክ ለማስያዝ እንሞክራለን። ሁለተኛው ነው፣ ልክ ነው፣ አስፈላጊ ነገር ነው። እነዚህ ነገሮችን ሁሉ እናረጋለን። ነገር ግን ለምንድን ነው እነዚህ ነገሮችን ሁሉ የምናረገው ካላችሁኝ፣ ወንጌል ወደ ተለያየ ስፍራ እንዲሄድ ነው። አውቃለሁ በዚህ ቤተ ክርስቲያን ስር በጣም የተለያየ ቦታ ላይ ፕላንት እንደተደረጉ ቤተ ክርስቲያን እንደተመሰረተች አውቃለሁ። ግን ገና ከዚህም በላይ የምንቀመጥበት ሳይሆን በመንፈስ ቅዱስ ኃይል ደግሞ ወደ ልዩ ልዩ ስፍራዎች የምንሄድበት ነው። አሜን በሉኝ። በደንብ አሜን በሉኝ። አዎ እንደሱ ነው የሚሆነው። የአገልግሎት ዘርፎችን ስናደራጅ መልክ እንደዚሁ እያስያዝን ስንሄድ የጸሎት አገልግሎት ብለን፣ የመዘምራን አገልግሎት ብለን፣ የዲያቆናት የናታኒም የመሳሰሉትን ቤተ ክርስቲያን ውስጥ በምናደራጅበት ጊዜ የማደራጀት አባዜ ይዞን አይደለም። ዘባር እነዚህ የአገልግሎት ዘርፎች ከሚያደርጉት ጋራ እውነተኛ የሆነ ደግሞ ታላቅ የሆነ ተልእኮ ተሰጥቷቸዋል። እሱ የወንጌል ተልእኮ። የጸሎት አገልግሎት ብቻውን በጸሎት ጓዳ ውስጥ በምሽግ ውስጥ የሚቀጣጠልበት ብቻ ሳይሆን በእቅዳቸው ውስጥ ወንጌል የሚል ነገር ይዘው ቢያንስ በተወሰነ ጊዜ ወደ አላመኑት ሰዎች መሄድ አለባቸው። የመዘምራንም አገልግሎት እንደዚሁ፣ ሌላውም አገልግሎት እንደዚሁ፣ የመሪዎች ጉባኤ እንደዚሁ። ሁላችንም እጆቻችንን አጣጥፈን እዚህ ጋር ተቀምጠን ብቻ እነዚህ ያላመኑ ሰዎች ወደዚህ ይመጣሉ ብለን የምናስብበት ሳይሆን መጽሐፉ እንደሚለው ሂዱ ነው የሚለው። አሜን አሜን። ክብር ለኢየሱስ ይሁን። ስለዚህ የሚቀጣጠሉ የጸሎት አገልጋዮች ያስፈልጉናል። በጣም በመንፈስ የሚያመልኩ አምልከው የሚያስመልኩን መዘምራን፣ ጌጠኛ ልብስ የለበሱ ሰዎች ያስፈልጉናል። ጥሩ ነው። በጣም ፕሮቶኮላቸውን የጠበቁ ብዙ አሰራሮች ሊያስፈልጉን ይችላሉ። ነገር ግን ቸል ልንለው የማይገባው ጉዳይ እናንተው ራሳችሁ ተናገርበት ባላችሁኝ ወንጌል ነው መነገር ያለበት። ይሄን ነው የማምነው። ያው ቤተክርስቲያናችን ዘርፎች ሲያቅዱ መጨረሻ ላይ ሁለቱም መቀመጥ ያለባቸው ነገሮች የወንጌል ስርጭት ብለው ያቅዳሉ። ብቻ አይደለም የናታኒም አገልግሎት ለተወሰነ ሰዎች ብቻ የሚሰጥ አይደለም። የናታኒም አገልግሎትን ደግሞ ጽዳትንም ደግሞ እንዲያገለግሉ በተወሰነ ጊዜ እቅዳቸው ውስጥ ይገባል። ሌላው ነገር እንዳለ ሆኖ የወንጌል ስራ ለጥቂት ወንጌላውያን የምንተወው ለአምስትና ለስድስት ለተሾሙ ሰዎች ብቻ የምንተወው ሳይሆን ሁላችን በተመመ መንገድ ልንሰራው የሚያስፈልገን ለሁላችን የተሰጠን ስራ ነው። በሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 4 ላይ እንደዚህ ነው የሚለው፣ የተበተኑትም ይላቸዋል ቃሉን እየሰበኩ ዞሩ ይላል። መቼስ ስደት መከራ መጥቶ እንደዚህ ከተዋበ አዳራሻችን እስኪያወጣን ድረስ መጠበቅ የለብንም። አያችሁ፣ ከዚህም ቤት በወጣን ጊዜ ብትን ባልን ጊዜ ወደ ሰሜን ይሁን ወደ ደቡብ፣ ወደ ምስራቅ ይሁን ወደ ምዕራብ፣ ወደ ተለያየ አቅጣጫዎች ወደ ቤታችን ስንሄድ አንደበታችን በኢየሱስ ስም የተከፈተ ይሆን ያለ ሰው ከወንጌል ጋር ነው አብሮ መሄድ ያለበት። እንደዚህ ስብስብ ስንል ተነጋግረን ደግሞም በተን ስንል ደግሞ መሰራት ያለበት ነው ብዬ አምናለሁ። ወንጌል እንግዲህ ምንድን ነው ካላችሁኝ፣ ወንጌል ለሰው ሁሉ የሚሆን የምስራች ነው። እስቲ የምስራች በሉት፣ ግድ የላችሁም።
የምስራች ነው፣ የደስታ ነው፣ የሰላም ነው። ወንጌል የእረፍት ነው። በዋናነት ለሰዎች ነፍስ እኔና እናንተን እንዳሳረፈን ማለት ነው። በሀብት፣ በገንዘብ፣ በእውቀት፣ በተለያየ ነገር በዘር ያልሆነውን ነገር በወንጌል ውስጣችን ረሰረሰ። ኧረ ክብር ለኢየሱስ ይሁን። አይውሽ ጊዜ አግኝቼ ብመሰክርላችሁ እንዴት አይነት ህይወት እንዳሳለፍኩ እንዴት አይነት ህይወት እንዳሳለፋችሁ የምትናገሩት ነገር ይኖራችኋል። ወንጌል ወደ ቤታችን ከመግባቱ በፊት የምስራች ነው። በዚህ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 እንግዲህ ወንድሞች ሆይ ይልና የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይለናል። የሰበኩላችሁን የተቀበላችሁትን የቆማችሁበትን የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበላችሁትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ክብር ለኢየሱስ ይሁን፣ ተቀበረ፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ። ወንጌል ስለ ክርስቶስ ነው። አሜን። ወንጌል ስለምንድን ነው? ስለ ክርስቶስ ነው። የእግዚአብሔር ልጅ ነው የሚላችሁ እሱ ክርስቶስ የእግዚአብሔር ልጅ ነው። ሰዎች አይደለም ብለው የሚሉ ሰዎች ባሉበት ምድር ላይ ክርስቶስ የእግዚአብሔር ልጅ ነው፣ እሱ ከሞት ወደ ሕይወት የሚወስድ ነው የሚል ምስራች የሚናገር ነው ወንጌል። ለኃጢአታችን ሞት፣ ስለ ኃጢአቱ አይደለም ለእኛ ለሁላችን እሱ ባይሞትልን ኖሮ የሚል እንኳን ደስ አላችሁ ሞተልን ክርስቶስ ኢየሱስ ብሎ ይነግረናል። ሞትን አሸነፈ ይለናል። ኃጢአትን አሸነፈ ይለናል። ለሚያምኑ ሁሉ ሕይወትን የሚሰጥ ነው ይለናል። ወንጌል ይሄ ነው። ለዚህ ነው ሐዋርያ ጳውሎስ በሮሜ መጽሐፍ ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርምና ሲበሉት እውነት ከልባችሁ እንድትሉ ትፈልጋለሁ። በወንጌል ምን አላደርግም አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑት ሁሉ የእግዚአብሔር ኃይል ካላችሁ ለምንድን ነው የሚለው? ለማዳን ነው። ወንጌል ለምንድን ነው? ለማዳን ነው። ለማዳን ነው። ጭብጥ ያለውን የተያዘውን በስርዓት ውስጥ ሁሉ የገባውን ሰው ሁሉ ነፃ የሚያደርገው ምንድን ነው ካላችሁኝ፣ ገንዘብ አይደለም፣ ዶላር አይደለም፣ ዩኤስዲ ብለን የምንለው ነገር አይደለም፣ የተለያዩ ኖቶች አይደሉም። የክርስቶስ ኢየሱስ ስም ነው። ወንጌል ነው ሰውን ነፃ የሚያደርገው። አሜን። ቤተ ክርስቲያንን እግዚአብሔር ይባርካት ማለት እፈልጋለሁ። እንግዲህ በማቴዎስ ወንጌል መጽሐፍ ምዕራፍ 16 ቁጥር 15 ላይ የጌታችን የኢየሱስ ክርስቶስን ለቤተ ክርስቲያን የሰጠውን ታላቁን ተልእኮ ታዩታላችሁ። ሰው ሁሉ እንደዚህ ቤተ ክርስቲያን ውስጥ መጥቶ ማሰላሰል ያለበት ነገር ነው ብዬ ካልኩኝ መባል ያለበት ኢየሱስ ክርስቶስ የተናገረው ነው። ምንድን ነው የሚለው? ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እስኪ አብረን እንበለው። ወደ ዓለም ሁሉ ሂዱ በሉት እስኪ። ወንጌልንም ለፍጥረት ሁሉ ስበኩ። ሰብካለሁ በሉኝ እስቲ። ምን አረጋለሁ? ሰብካለሁ። ወደ ሰው ሁሉ ሂዱ፣ ያለ ልዩነት በሰዎች መካከል ግቡ። ጌታችን መድኃኒታችን ኢየሱስ ክርስቶስ በከተሞችና በመንደሮች ይላል። ምንም የሚመርጠው ሰፈር አልነበረው። በጣም አስቀያሚ የሆነ ሰፈር ድረስ ሁሉ የሚገባበት ነው የነበረው። ይሄ ለኔ አይመጥነኝ የሚለው ሰፈር አልነበረም። ሰው ባለበት ስፍራ ሁሉ ኢየሱስ ክርስቶስ የሚገኝ ማንነት ነበረው። ለፍጥረት ሁሉ ስበኩ። ይሄ ታላቅ ተልእኮ ነው። በቃ
ምንም ከዚህ የተሻለ በጣም ሊያስደንቀን የሚችል ልዩ የሆነ ስብከት እንዳለ እንዳታስቡ። ይሄ ነው ትልቁ ተልእኮ ማቀ እግዚአብሔር ለቤተ ክርስቲያን የሰጣት። ቅድም ሁለት አይነት ቤተ ክርስቲያን ገጽታ አላት ብያለሁ። ይሄን ልታከናውን ነው ቤተ ክርስቲያን የምንላት ጎተራ አካባቢ እዚህ ስፍራ የተተከለችው ቤተ ክርስቲያን ይሄንን እንድትሰራ ነው። አያት አካባቢ የሙሉ ወንጌል ቤተ ክርስቲያን ስትተከል ወይም ሌላ ቤተ ክርስቲያን ቢሆን እዛ ቦታ ላይ ሲቀመጡ በመካከላችን በተሟሟቀ አይነት ሁኔታ በተዋበ ማንነት ብቻ የምንገናኝበት አይደለም የሚሆነው። እኔ ካባዶ ነው የመጣሁት። ያካባቢ የሚሰራው ስራ ይሄ ነው። ትኩረታችን ይሄ ነው። ወንጌል ነው። ወንጌል በሉኝ። ወንጌል ነው። እንግዲህ ኢየሱስ ክርስቶስ የተናገረውን ነገር በመያዝ ሉቃስ በምዕራፍ 24 ቁጥር 49 ላይ እንደዚህ ብሎ ተናግሯል። ይሄ ወንጌል እግር አውጥቶ መሄድ ስላለበት የዚህ የሐዋርያ ሥራን መጽሐፍና የሉቃስ ወንጌልን የጻፈው ሉቃስ በፕሮፌሽን ፊዚሻን ብለን የምንለው ሰው ወይም ደግሞ ይሄ ዶክተር ብለን የምንለው ሰው ትኩረት አድርጎ መጨረሻ የተናገረውን ቃል ነው ማነብላችሁ። ቁጥር 49 ላይ እነሆ አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ከላይ እስኪ ከላይ በሉ፣ ከላይ ኃይልን እስክትለብሱ ድረስ የት ቆዩ አላቸው? በኢየሩሳሌም ከተማ ቆዩ። ያያይዘውና ምዕራፍ 1 ቁጥር 8 ላይ ሐዋርያ ሥራ መጽሐፍ ስትሄዱ ነገር ግን ይላችኋል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በኢየሱስ ስም ይውረድባችሁ። አሜን። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ፈሪ የተባለ ሰው ጀግና ይሆናል። አሜን። በጣም ልዩ የሆነ ሶፊስቲኬትድ የሆነ አሰራር አይደለም የሚጠብቀው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ የእግዚአብሔር ኃይል በእናንተ ላይ በሆነ ጊዜ በሴቶችና በወንዶች ባሪያዎች ላይ በሆነ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳር ድረስ ተናጋሪዎች ትሆናላችሁ፣ ምስክሮቼ ትሆናላችሁ። እኔ ቀምሻለሁ፣ ሕይወት አለ፣ እሱም ደግሞ በክርስቶስ ማንነት የተገኘ ነው የሚል የምስራች ተናጋሪ ትሆናላችሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ጋር ሆኖ የመጨረሻ ሊሰናበታቸው ወደ አባቱ ሊያርግ ባለበት ጊዜ የሰጣቸው ብሉ ፕሪንት ይሄ ነው የነበረው። ካርታው ይሄ ነው፣ ሌላ አይደለም። በስማቸው የተለያየ አይነት ነገር አይደለም ያደረገላቸው። የሚያስፈልጋቸው አንድ አለ። መንፈስ ቅዱስ በእናንተ ላይ መውረድ አለበት። ከመንፈስ ቅዱስ መውረድ በኋላ ደግሞ ወደ ተሻለ ወደ ልዩ አሰራር ውስጥ ትገባላችሁ ይላችኋል። አሜን በሉኝ። ምስክሮቼ ትሆናላችሁ። ዛሬ እና የሚቀጥለው ሳምንት ጌታ ቢፈቅድ ቶሎ እንደዚህ ተሯሩጬ በሁለቱ ሳምንት ውስጥ ማሳየት የምፈልገው የዚህ የሐዋርያትን ሥራ መጽሐፍ በሁለት ክፍል ከፍዬ ነው። አይነው የሐዋርያት ሥራ መጽሐፍ አይደለም አንድ ምዕራፍን በአንድ ጊዜ ማስተማር አትችሉም። እና ከዚህ በመነሳት በጣም ባክግራውንድ ምናምን እያልኩ መዘግየት አልፈልግም። ነገር ግን ቶሎ ብዬ ከወንጌል አቅጣጫ ብቻ ሰፊ የሆነው ብዙ ጊዜ አጥንታችሁ የማትጨርሱትን የመጽሐፍ ቅዱስ ክፍል ቶሎ በማለት ግን ክፍሉን ማሳየት እፈልጋለሁ። ከሚሽን አንጻር፣ ከተልእኮ አንጻር። ስለዚህ በጥቅሉ የሐዋርያት ሥራን መጽሐፍ እነዚህ 28 የሚሆኑትን ምዕራፎች በምታነቡበት ጊዜ ስለ ሚሽን ወይም ደግሞ ስለ ተልእኮ በማለዳው ክፍለ ጊዜ ስለ ጸለያችሁበት ጉዳይ በጣም በከባድ ሁኔታ የሚያነሳው የመጽሐፍ ቅዱስ ክፍል ነው። ሚሽን በሉ ወይም በአማርኛ ተልእኮ በሉ። እሺ፣ ተልእኮ የወንጌል አገልግሎት ተልእኮ በጣም በከባድ ሁኔታ ነው የሚያነሳው። ነገሩን በቀላሉ አይደለም፣ እንዲሁ እንደዋዛ የሚታይ ነገር አልነበረም። መጽሐፉ
ወንጌል በጸሎት ኃይል። ይሄን መጽሐፍ ስታዩ ወንጌል በጣም በመጸለይ ደጋግሞ ሳያሰልሱ በመጸለይ ደግሞ በመንፈስ ቅዱስ በመሞላት ኃይልን በመቀበል ይሄን ወንጌል የምንለውን ለሰዎች ማድረስ እንደሚቻል ምንም ተራራ እንደሌለው ከባድ የሚባል ነገር እንዳልሆነ በዚህ በጸሎትና በመንፈስ ቅዱስ ኃይል ከሆነ ነገር ሁሉ የሰላ ሊሆን እንደሚችል ያስተምረናል። እኔ አንድ ነገር ልንገራችሁ። ስለ መንፈስ ቅዱስ ነው በጣም ትኩረት ማድረግ የምፈልገው ከወንጌል አቅጣጫ። ስለ ጸሎት ነው በደንብ መታሰብ አለበት ብዬ የምለው። እንዲሁ ዝም ብለን ብቻ በመነጋገር ወንጌል እኮ መድረስ አለበት ወንጌል በሚል አይነት ብቻም ሳይሆን ሰው ሁሉ ወደዚህ የጦር ግንባር ውስጥ መግባት አለበት ብዬ አምናለሁ። አሜን በሉኝ። ወደዚህ የጸሎት ህብረት ውስጥ ሰው ሁሉ ቀድሞ መጥቶ መንበርከክ አለበት፣ በቤቱ ውስጥ መንበርከክ አለበት ብዬ አምናለሁ። ካልሆነ እንደዚሁ እንዳለን አምና ስንት ነበራችሁ ሲባል 1000 ከሆነን የሚቀጥለው ዓመት 1000 ፍጥጥ እንዳለ ነው የምንኖረው። እኛው ብቻ ነው የምንቀረው፣ ከህንጻችን ጋር እኛው ብቻ ነው የምንቀረው። አሁን በጣም ምን ታሰባለህ ብትሉኝ ያም ወደ 3800 የሚሆን ካሬ መንግስት ስለሰጠን እሱ ላይ አሁን በጣም እየተሯሯጥን ነው። G+10 G+4 ምናምን ብለን በጣም በዘመነ እንሰራለን ብለን ጌታን ታምነን ለመስራት አሁን የተነሳንበት ጊዜ ነው። ግን ማይረሳው ነገር ከስትራክቸር በወጣ መንገድ ከስልታዊ ቅድ በወጣ መንገድ ግን ወንጌል ወደ ሰዎች ቤት መግባት አለበት። አሜን በሉኝ። እንደሱ ነው የሚሆነው። ስለዚህ እንደው ከመንፈስ ቅዱስ አሰራርም ትንሽ አንዳንድ ጊዜ ሰዎች እንደዚህ የሚሉት ነገር አለ። አንድን ሰው ለአንድ ሰው የሚባል ፕሪንሲፕል ወይም ቀመር አለ። እንደዚህ አለ፣ ሰምታችኋል አይደል? አንድ ሰው ለስንት ሰው ሞቷል? አንድ ሰው ለአንድ ሰው የሚል ቢያንስ እስኪ እንደው አንድ ሰው አንድን ሰው ያምጣ በአመት አንድን ሰው የሚል አይነት አሰራር አለ። በጣም ጥሩ ነው። ምናልባት ይሄን ይዘን የ5 ዓመት ስልታዊ ቅድ ቤተክርስቲያን ብትይዝ በደቀ መዛሙርቱ ቁጥር ልውሰድላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ባዘዛቸው በ120ዎቹ ሰዎች መነሻ ስሌት ላሳያችሁ። 120 ሰዎች ብንሆን ብዙ እንደሆናችሁ አውቃለሁ፣ ግን የተወሰኑ ሰዎችን መርጦ በጣም እነዚህ ሞዴል ሊሆኑ የሚችሉ ሰዎችን ብለን 120 ሰዎችን በዚህ በደቀ መዛሙርቱ ቁጥርና ሌሎች አብረው በነበሩት ማርያምን ጨምሮ በተሰራው ስራ አንዳንድ ሰው በአመት ብናመጣ ስንት እንደምንሆን ታውቃላችሁ? 240 ሰዎች። እሺ እነዚህ 240 ሰዎች እንደገና በአመት ውስጥ በቃ በተለየ አይነት እንቅስቃሴ አድርገው አንዳንድ ሰዎች እንደገና ቢያመጡ ሁለተኛ ዓመት ላይ ስንት እንሆናለን? 200 ስንት 240 በሁለት ስንት ይሆናል? 480። ሶስተኛ ዓመት ላይ በቃ ይሄንኑ እያቀጣጠልን በትጋት ሞቷችን ስንት ነው ብያችኋለሁ? አንድ ሰው ለክርስቶስ ወንጌል አንድን ሰው ቢያመጣ በሚል ሞቶ 480 ስንት ይሆናል? 960 አራተኛ ዓመት ላይ 960 ሰዎች ታይምስ ወይም ደግሞ ፕላስ አድርጋችሁ አንዳንድ ሰው እንደገና ብናመጣ ካላችሁኝ ወደ 1920 ሰው እንሆናለን። የ5 ዓመት ስትራቴጂክ ፕላን ነው፣ ስልታዊ ቅድ ነው። ከፋፍለን የምንሰራበት አንደኛው ኦብጀክቲቫችን ነው ብላችሁ ካሰባችሁ ደግሞ 5ኛው ዓመት 3840 ሰዎች መሆን እንችላለን። ማለቴ በጣም አሳማኝ ነገር ነው። በአመት አንድ ሰው ወደ ክርስቶስ ኢየሱስ መንግስት ማምጣት ብላችሁ እኔ እንዲያውም 5 ሰው በአመት አመጣለሁ የሚል ሰው ይኖራል። እኔ 10 ሰው ወደ ጌታ መንግስት ከመሰከርን አፋችን ተይዞ ነው እንጂ መፈታት ይሆን። በደንብ አሜን በሉ። እንደ ሐዋርያት ግን እኔ ወደ መንፈስ ቅዱስ ነው የምመልሳችሁ። ይሄ አካሄድ ብዙ አይመቸኝም፣ ለኔ አይመቸኝም።
በመንፈስ ቅዱስ ኃይል ከሆነ ደግሞ ፎርሙላዎቻችንን በሙሉ ሊጥስ የሚችል ነገር ይሆናል። አሜን በሉኝ። እኛ የምናቅዳቸውን እቅዶቻችንን ሁሉ ባለፈ ሊሰራ እንደሚችል ማየት ትችላላችሁ። 120 የሆኑት ሰዎች ጌታ ኢየሱስ ክርስቶስ ከማረጉ በፊት የሰጣቸው እቅድ ይሄንን አድርጉ፣ ግድ የለም ከመውጣታችሁ በፊት ጸልዩ፣ ሁላችሁ ቤት ዘግታችሁ ጸልዩ ብሏቸው ነበር። ረፉ ብሏቸው፣ ቆዩ ብሏቸው ነበር። ቆዩ እኔ ሴንስ ጸልዩ ነው። ኃይል እስክትለብሱ ድረስ ቆዩ። አሜን። እስቲ በደንብ አሜን በሉ። ቆዩ። እነዚህ 120 የሚሆኑ ሰዎች እንግዲህ አንድ ላይ የተቀጣጠሉ በነበረበት ጊዜ በጣም በኃይል ምዕራፍ 2 ላይ ታገኙታላችሁ። ምዕራፍ 2 ከቁጥር 1 ጀምሮ እስከ 4 ባለው ክፍል ውስጥ መንፈስ ቅዱስ ይላል በሁሉም ላይ በሴቶችና በወንዶች ያለ ልዩነት በ120ዎቹ ሰዎች ላይ የእግዚአብሔር መንፈስ ወረደባቸው። የተከፋፈሉ ልሳኖችም ታዩአቸው። በልዩ ልዩ ልሳኖች በመላእክት ልሳንና በሰዎች ልሳን ቋንቋ ይናገሩ ጀመር ይላቸዋል። በጣም የተለየ ነገር ውስጥ ገቡ። ያ የባለ 50 ቀን 40 ቀን ከትንሣኤ በኋላ ኢየሱስ ክርስቶስ እየታያቸው በመካከላቸው ሆኖ ይመላለስ ነበረ። ከ40 ቀን በኋላ 10 ቀን ተከታታይ ይጸልዩ ነበር። 40 ሲደመር 10 50ኛው ቀን የባለ 50 ቀን በምንለው በዚህ ቀን የመንፈስ ቅዱስ ኃይል ጴንጤቆስጤ ቀን ሆኖ በሁሉም ላይ ወረደባቸው ይላቸዋል። ኧረ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ለምን ለጌታ ክብር አትሰጡትም? ስጡት። እግዚአብሔር የተመሰገነ ይሁን። ያ መንፈስ ነው በሁሉም ላይ ይላችኋል። አሁን ከዚህ በኋላ ነው ልዩነት የሚሆነው። አሰራር ብቻውን ምንም አይጠቅም። አሰራር ጥሩ ነው ብያለሁ። ቤተክርስቲያን 2 አይነት አካሄድ አላት ብያለሁ። ወንጌል ዋናው ቢሆንም ግን ደግሞ ብዙ ነገሮችን አቅዳ ወንበር ትገዛለች፣ አቀማመጡን ብዙ የምንላቸው ነገሮች ሊኖሩን ይችላሉ። ስለዚህ በዛ ቀን ከመንፈስ ቅዱስ መውረድ በኋላ አንድ አወዛጋቢ ነገር በልሳኑ ምክንያት በተፈጠረ ንግግር ልሳን ምንድን ነው? እነዚህ ሰዎች ሰክረዋል፣ ጉሽ የወይን ጠጅ በማለዳ እንደዚህ ሆነዋል እያሉ ብዙ ሲሉ አይ አይደለም፣ ደግሞ በእኛ ሀገር ቋንቋ ነው እየተናገሩ ያሉት። መከፋፈል በተፈጠረበት ሁኔታ ጴጥሮስ ዘለግ ያለ ስብከቱን ባቀረበበት ጊዜ ታውቃላችሁ፣ ሌሎች ሁሉም ቆመው 3000 የሚሆኑ ሰዎች ወደ መንግስቱ ፈለሱ። አቤት! እኔ እንደናንተ ቢሆን አሜን ነበር ምለው። በደም ስንት ሺህ ሰው? 3000። በ120 ሰዎች ስሌት ከሰራችሁት ቅድም ከነገርኳችሁ 25 እጥፍ እንደማለት ነው። ለ120 ሰዎች ካካፈላችሁት ግን በመንፈስ ቅዱስ በሆነው በዚህ አሰራር ውስጥ ሲገቡ ከዚያ ምንድነው የሆነው ስትሉኝ፣ እንደገና ደግሞ በአንድ ሰው መፈወስ ምክንያት ጸሎታቸውን አብዝተው ምዕራፍ 3 ላይ ታያላችሁ። በጣም በተቀጣጠለ አይነት ሁኔታ በሚጸልዩበት የ9 ሰዓት ጸሎት ሁል ጊዜ አዘውትረው በሚያደርጉበት ጊዜ ሌላ ደግሞ በመካከላቸው የጸጋ ስጦታ የተገለጠበት ጊዜ ነበረ። እሱም ደግሞ የፈውስ ስጦታ ነው የነበረው። እኔ አንድ ነገር ልንገራችሁ። እነዚህ የምንላቸው ነገሮች በሙሉ የነፍሳት መዳን ቢሆን ወይም ደግሞ በልሳን የመጸለይ እኛ እንደ ሙሉ ወንጌል የመጀመሪያው ምልክቱ ሰው በመንፈስ ቅዱስ እንደተሞላ ምልክቱ በልሳን መናገር ነው ብለን እናምናለን። አይ እኔ መንፈሱ ውስጥ አለ ልክ ነው፣ ግን እንደሱ ብለው እንዲዘናጉ አንፈልግም። በልሳን በአዲስ ቋንቋ እንደተጻፈው እንደ ወንጌሉ መሰረት መናገር አለባቸው ብለን እናምናለን። በሰው ቋንቋ ሊሆን ይችላል፣ በመላእክት ቋንቋ ሊሆን ይችላል። ነገር ግን በመንፈስ ቅዱስ በተሞሉ ጊዜ ሰዎች ልሳን መናገር አለባቸው። ይሄ ተፈጥሯዊ ነው የእግዚአብሔር ሰዎች የሚሆን ና ቀጠለ። አሁንም አብዝተው እየጸለዩ በነበረበት ጊዜ የሆነው ነገር ምንድነው ካላችሁኝ፣ ጴጥሮስ ያልተለማመደው ዮሐንስ ያልተለማመደው ነገር በሕይወታቸው የፈውስ የጸጋ ስጦታ መጣ። እስቲ አሜን።
አሜን። በጣም ብዙ ተአምራት በዚህ ምክንያት በአንድ ሰው ደግሞ እዛ ጋር ሽባ በነበረው ሰው መፈወስ ምክንያት ይላችኋል። ምዕራፍ 4 ላይ ሄዳችሁ ታገኙታላችሁ። 5000 ሰዎች ወደ ክርስቶስ ኢየሱስ መንግስት ፈለሱ። በቃ አያችሁ፣ ከአሰራር ያልፋል። መንፈስ ቅዱስ ሲመጣ ከምን ያልፋል? ከአሰራር ያልፋል። በቃ እንዴ ከሌ ከነቢያት ወገን ነው እንዴ? እንዴት ነው ትንቢት ተናገረ? እንዴት ነው ይሄ በጣም ተቀጣጣል፣ ህይወቱ ተለወጠ የምትሉት ሰው እኮ መንፈስ ቅዱስ በህይወቱ ሲሆን ነው፣ በህይወቷ ሲሆን ነው። ከዚያስ ምንድነው የሆነው ነገር ካላችሁኝ፣ የእግዚአብሔር ቃል እየሰፋ ሄደ ይላችኋል። እስኪ በሉት ባካችሁ። የማን ቃል? የእግዚአብሔር ቃል እየሰፋ ሄደ። በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ለሃይማኖት የታዘዙ ሆኑ ይላችኋል። ምዕራፍ 6 ቁጥር 7 ላይ ማንም አይደፈራል። አሜን። ወንጌል ሲመጣ እኮ ወደ በቃ ከሌ ጌታን ተቀበለ ይባላል። ከሌ እኮ እንትን ነው። አዎ ነው። እንዴ ከልብ በጣም እኮ የተያዘ ነው እኮ። በጣም ብዙ ስርዓት ያለበት እኮ ልምምድ ውስጥ ያለ እኮ ነው። አዎ ወንጌል። እስቲ ወንጌል በሉ ባካችሁ። ዛሬ ወንጌል በልተብያለሁ። እናንተም ወንጌል አብራችሁ እስቲ ወንጌል 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 ከአጋንንት እስራት ሁሉ ሰዎችን ይፈታል። እንዲህ አምሮባችሁ ነጭ ለብሳችሁ ንጽህናችሁን ጠብቃችሁ አምሮብን እንድንቀመጥ ያደረገን ነገር ምንድነው ካላችሁኝ፣ ሀብታችን አይደለም፣ ወንጌል ነው። አሜን። ወዚህ ሰጠን ወንጌል ነው፣ በክርስቶስ ኢየሱስ ያገኘነው ነው። ስለዚህ ይሄ ጸሎት ለኃይል ለተልእኮ፣ ጸሎት ለዚህ ለምንፈልገው ለቤተ ክርስቲያን ለታዘዘችበት ለተቀመጠችበት ዋና ዓላማ ጸሎት መንፈስ ቅዱስ ይሆናል። አያችሁት አይደለ? ከቀመር ያልፋል፣ ይጥሰዋል፣ ሁሉ ነገር ይጥሰዋል። በጣም ብዙ ሰዎች ነው የሚለው ለሃይማኖት ለተለያየ ስርዓት ውስጥ የነበሩ ሰዎች ለክርስቶስ ኢየሱስ መገዛት የሚጀምሩበት ይሆናል። በሐዋርያት እጅ ይላችኋል። በሐዋርያት እጅ ብዙ ድንቅና ምልክቶች ይደረጉ ነበረ። እኔ ጸልያለሁ በኢየሱስ ስም የታመሙ ሰዎች ይፈወሱ። በጌታ በኢየሱስ ስም የተለያየ አይነት ጥያቄ ያላቸው ሰዎች ጥያቄያቸው የተመለሰ ይሆን። በቃ ጸልዩ የተባለው እኮ እኛ አይደለንም ፈዋሽ፣ እኛ አይደለንም አድራጊ ፈጣሪ፣ እኛ አይደለንም። በላይ በሰማይ ያለ በመካከላችን በመንፈሱ የሚመላለስ ጌታ አለ ወገኖቼ። እሱ ተአምራትን ዛሬም ያደርጋል። አልናፈቃችሁም? ይሄ የሐዋርያቶች በሁሉም ላይ የነበረውን ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን የሰጠው ነገር ላይ ፈዘን ከሆነ እንደገና እግዚአብሔር እሳት ወደኛ ይምጣልን። ስለዚህ የእግዚአብሔር ተልእኮ ወይም ደግሞ ይሄን ታላቁ ተልእኮ የምንለው በመጀመሪያው ክፍል ከምዕራፍ 1 እስከ ምዕራፍ 12 ድረስ የጴጥሮስን ማንነት ጴጥሮስ አገልግሎቱን ታያላችሁ። ዮሐንስ አሉ፣ ሌሎችም ሰዎች የእግዚአብሔርን ሥራ ሲሰሩ የነበሩ ሰዎች ታያላችሁ። በዋናነት ለአማድ መስሎ የታየው ሰው ጴጥሮስ ነው የነበረው። ጴጥሮስ ላይ ከኢየሩሳሌም ጀምሮ ወደ አሕዛብ አሜን ወንጌል እንዴት እንደተስፋፋ ያሳያችኋል። የሐዋርያት ሥራ መጽሐፍ ምዕራፍ 1 ጀምራችሁ ምዕራፍ 12 የሚቀጥለው ሳምንት ጌታ ቢፈቅድ የምናገርበት ብያችኋለሁ። ከምዕራፍ 13 ጀምሮ ደግሞ እስከ 28 ድረስ ያለውን ደግሞ በሐዋርያው ጳውሎስ ላይ የሆነውን ወንጌል ብለን እናውጃለን። ለዚህ የሐዋርያት ሥራ መጽሐፍ ቅድም ባነበብነው ምዕራፍ 1 ቁጥር 8 ላይ እስከ ምን ድረስ ከምድር ዳርቻ ድረስ ምስክሮች የሚሆኑበትን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ከየት ከኢየሩሳሌም ጀምሮ ይላቸዋል።
ምስክር መሆን፣ መልእክተኛ መሆን፣ የጌታን ቃል ይዞ መውጣት። ስለዚህ ምዕራፍ 10 ላይ ስትደርሱ አንድ በጣም ጴጥሮስ ከልምምዱ ውጭ የሆነ ተአምራት ሲሆን ታያላችሁ። ምናልባት ጴጥሮስ ለአይሁዶች እንደተጠራ ነው የሚያስበው። ሐዋርያው ጳውሎስ ደግሞ ለአሕዛብ እንደተጠራ ነው የሚያስበው። ግን ጴጥሮስ ላይ ደግሞ እግዚአብሔር ራሱ ደግሞ ድንበር ዘለል የሆነውን አገልግሎት ውስጥ ያስገባው ታያላችሁ። ይጥሰዋል። እኔ የተጠራሁት ለነዚህ ሰዎች ነው፣ እዚህ አካባቢ ላለ ነው የተጠራሁት ብቻ ብሎ እዛው ጋር የተወሰነ ሰው እንዳይሆን ያ የእግዚአብሔር መንፈስ፣ እስቲ የእግዚአብሔር መንፈስ በሉ። የእግዚአብሔር መንፈስ ቅዱስ ከወረደበት በኋላ የተለያየ አይነት አሰራሮች፣ ልምምዶች ውስጥ ይገባ ነበር። ተመስጦ ውስጥ ይገባ ነበር። ሲጸልይ ድምፅ ይሰማ ነበር። አሁን ብዙዎቻችን በኬሮፍ ነው የጌታን ድምፅ መስማት የምንፈልገው። ወንድም ምን አለ ጌታ ምን አለ? እስኪ የተናገረ ነገር ካለ ንገረኝ፣ ጸልይልኝ እስኪ። እነሱም ደግሞ ሰዎቹም እንደዛ ሊያስለምዱን ይሞክራሉ። ልገባ ስለሆነ ለጸሎት ልገባ ወደ ምሽት ልገባ ስለሆነ ለ360 ሰዎች የሚሆን ርዕስ ይዘግባ ብሎኛል ጌታና ምናምን ይሏቸዋል። የጸሎት ርዕስ መንገር የከፋ ባይሆንም እኔ በኬሮፍ አይደለም ጌታን ማቀው፣ ቀጥታ እናገረዋለሁ። አሜን በሉ፣ በደንብ አሜን በሉ። ሰው መጸለይ ስለማይፈልግ ነው። በቃ ያዝና ይዘግባልኝ ይላል። ወይኔ ያዘጋጅልሃለሁ፣ ሳምንት ግባልኝ እዚህ ጋር የኔ ቋጠሮ የሚፈታው አንተ ስትጸልይ እኔ እሮጣለሁ ይላል። እንደሱ አይሆን፣ እንደሱ አይሆን። ጴጥሮስ በግሉ ልምምድ ውስጥ ገብቶ ነበረ። ያን የእግዚአብሔር ድምፅ የሚሰማበት ጊዜ ነው። ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ታገኙታላችሁ። ቁጥር 34 እና 35 ላይ አንድ የመቶ አለቃ የሆነ ሰው ቆርኔሌዎስ የተባለ በፍጹም ከወንጌል ጋር ዝምድና የሌለው ሰው፣ ከአይሁዶችም ጋር በፍጹም የማይተባበር ሰው፣ ወደዚህ ሰው ጌታ ገባ። እስቲ ገባ በሉ። ወደዚህ ቤት ገባ። በቃ አቤት ወንጌል፣ አቤት ጌታ ገባ። ማንም ሳይከለክለው። ቅድም ጳውሎስ እንደሱ አይደል ያለው? ማንም ሳይከለክለው። አሉ እኮ ከልካዮች፣ ግን የጌታ መንፈስ ካለ ማንም ሳይከለክላችሁ ራሱ ይቀድምላችሁ። እንዴት እንደሚሰራ ያሳያል። ቀድሞ ለራሱ ራእይ ያሳየው ያይ ነበረ። በቃ የሆነ ሰው መጥቶ ሲጸልይለት፣ ጴጥሮስ ሲጸልይ ያይ ነበረ፣ ይናገረው ነበረ። ለዚህ ለጴጥሮስ ደግሞ በፍጹም እኔ እንዲህ አይነት ሰው ጋር አልደርስም፣ እኔ ይሄ ሰውዬ ምናምን ብሎ ደግሞ እንዳይል ደግሞ ለዚህ ሰው ለጴጥሮስ ደግሞ ጌታ ደግሞ በሚገርም ሁኔታ ራእይ ያሳየው ነበር። በኋላ አነሳዋለሁ። በቃ የማይበላ የመሰለ ነገር፣ አራዊቶች የመሰሉ ነገሮች፣ በጣም ድንቅዬ የሆኑ እንስሳዎችን አርጎ በአራት ነገር ምናምን ተይዞ ወደሱ ሲወርድና በቃ አርደህ ብላ ይለዋል። ጌታ ሆይ እኔ በፍጹም እኔ እንደዚህ አይነት ነገር ምን ብዬ አላቅም፣ በልቼ ቀምሼም አላቅም፣ ባህላችን አይፈቅድም ያለበት ጊዜ ነው የነበረው። ሁለተኛ ጊዜ መጣለት። ሶስተኛ ጊዜ ማረጋገጫ መጣለት። እግዚአብሔር ያነጻውን አንተ ምን አትበለው፣ አታርክሰው። ነገሩ ሌላ ነው። ነገሩ ወደ ቆርኔሌዎስ ነው። ለካ ይህን ሁሉ ሲያሰላስል ለካ ይሄን አንድን ሰው ወደ መንግስቱ ለማፍለስ ነው። ለምን ለጌታ ክብር አትሰጡትም? ከዚህ በላይ ምን ልበላችሁ ነው? ክብር ለኢየሱስ ይሁንለት። የሟቹን ሞት አልፈልግም ያለ ጌታ፣ ሰውን ሁሉ ከልዩ ልዩ ስራት የሚፈታ ጌታ። አያችሁ፣ በመጀመሪያ ጊዜ የወረደው በምዕራፍ 1 ላይ የተነገረው መንፈስ ቅዱስ በምዕራፍ 10 ላይ ስራውን ሲሰራ ሁሉ ታያላችሁ። የማይቻለውን ሁሉ ሲችል ታያላችሁ። ስለዚህ ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ፣ ነገር ግን በአሕዛብ ሁሉ እርሱን የሚፈሩና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። ሚገርም ነው፣ ሚገርም ነው። እኛ እዚህ ጋ ነው ብቻ ብለን ስንል ለካ ሌላም ቦታ አለው፣ ሰው አለው አለ። በእውነት አስተዋል። የሁሉ ጌታ በሚሆን በኢየሱስ ክርስቶስ
ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ይልና ላከ። እኔ አምናለሁ ጌታ ሰውን መጠቀም ከፈለገ ማንም አይከለክለው። ማንም ምንም በር እንዲከፈትላችሁ አትሻው። በኦንሊ መፈለግ ያለብን ነገር ከሆነ መፈለግ ያለብን ተንበርክከን ይህ ቀን 10ኛው ቀን መቼ ነው የሚሆነው? ይባለ 50 ፊታችንን አዙረን ሰው ሁሉ ዘርፍ ሁሉ ተንበርክኮ ልጆች ሳይቀሩ ወደ እግዚአብሔር ፊት የሚፈለግበት ጌታን በ21 ቀን በ40 ቀን ጾምና ጸሎት እግዚአብሔር የሚፈለግበት ጊዜ ይሄ ጊዜ ነው። የቀመር ጊዜ አይደለም፣ የመንፈስ ቅዱስ ጊዜ ነው። እኛ አሁን ሰሞኑን እንደሱ እያደረግን ነው። 21 ቀን እየጸለይን ነው። ውረድልን እያለን ሁሌም ነው የምናደርገው። ይውረድ። አሜን። ይውረድ። በላ እኮ ይሄ ሰውነት እኮ ስንት ዓመት በላ? እንደ እድሜያችሁ ማለት ነው። በላ እኮ እናስገዛው ደግሞ። አሜን። ዋናው ክብራችን መንፈስ ቅዱስ ነው። አሜን። ውበታችን መንፈስ ቅዱስ ነው። ዝማሬው ክብር የሚኖረው ኃይል የሚኖረው መናፍስቶች እየተንጫጩ የሚወጡት ክብሩ ሲመጣ ነው። እንደገና ወደዚህ መንፈስ መመለስ መቻል አለብን። በጥቂት ሰዎች ብቻ የምንኖርበት ጊዜ አይደለም። እዚህ ቦታ ላይ እዛ ቦታ ላይ ከሌን አይደለም፣ እንደሱ አይደለም የሚሆነው። እነሱም ደግሞ ያውቁበታል። ትንሽ ወደ ህይወታቸው የሚመጣ ነገር ሲኖሩ ወደ እንትን ይቀይሩታል፣ ወደ ፒኤልሲ ይቀይሩታል፣ ወደ ቢዝነስ ይቀይሩታል። በኢየሱስ ስም የተሰበረ ይሆን ያ የሲሞን መንፈስ፣ በኢየሱስ ስም የተመታ ይሆን። ወንጌል ስለ ክርስቶስ ነው። ወንጌል ስለ ጠፉት ሰዎች ድነት ነው። እግዚአብሔር እንግዲህ በጴጥሮስ በኩል ወንጌል እንዴት እንዲስፋፋ ያደረገበት በመንፈስ ቅዱስ ኃይል በማስታጠቅ የተለያዩ እንቅፋቶችን ሁሉ በአይሁድና በእነዚህ በአሕዛብ መካከል የነበረውን ሁሉ ያስወገደ፣ እንቅፋቱን ገለል ያደረገበት፣ ወደ ሁሉም ሰው ወንጌል ወደ ሩቅ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ፣ ወደ ሰሜን የሚሄድበት የሆነበት ጊዜ እንደሆነ ታያላችሁ። ወንጌል ለሁሉም ነው፣ ለሁሉም። የሐዋርያት ሥራ መጽሐፍ እንግዲህ ስለ እግዚአብሔር ወንጌል ተልኮ እንጂ ስለ ሰው ጀግንነት የሚያወራችሁ፣ ስለ ጴጥሮስ ጀግንነት፣ ስለ ዮሐንስ ጀግንነት፣ ስለ ሐዋርያው ጳውሎስ ጀግንነት፣ ስለ ተለያዩ አባቶች ጀግንነት የሚያወራችሁ አይደለም። እኔ እሱን አይደለም የምለው። እንዲያውም ሰዎች ሲናገሩ የሐዋርያት ሥራ መጽሐፍ ሲባል አይግደላችሁም፣ የሐዋርያት ሥራ ከምንለው ሥራው የማን ነው ይላሉ? የመንፈስ ቅዱስ ሥራ ነው። ይሄ ሁሉ የሆነው መንፈስ ቅዱስ በወረደ ጊዜ ነው የተባለው። በቃ ያኔ ልጆችን መጠቀም ይጀምራል ማለት ነው። ያለ ልዩነት እኛ በጣም የመረጥናቸውን ሰፋ ያሉ ትከሻቸው ከሌን ወደፊት እናምጣው ያልነውን ትቶ መንፈስ ቅዱስ በወረደ በሁሉም ላይ በሚሆንበት ጊዜ ከኋላ መጀመር ሁሉ ይጀምራል ማለት ነው። አሜን በሉ። አሜን። ስለዚህ የመንፈስ ቅዱስ ሥራ ቢባል ይላሉ፣ እስማማለሁ። ሆኖም በእነ ጴጥሮስ የሰራው ራሱ መንፈስ ቅዱስ ስለሆነ ብዙ አያስቸግረንም። ጴጥሮስ እንግዲህ በሐዋርያት ሥራ ምዕራፍ 1 እስከ ምዕራፍ 12 ዋና ሆኖ ከመንፈስ ቅዱስ የተነሳ ፊገር ሆኖ በፊት ለፊት እንደ አማድ መስሎ የታየ ሰው ነው ብያችኋለሁ። እግዚአብሔር ጴጥሮስን በመጠቀም ለአይሁድ እንዲሰብክ የቀደመችውን ቤተ ክርስቲያን እንዲመራ በመንፈስ ቅዱስ ነው እንዲመራ፣ ለአሕዛብ የወንጌልን በሩን እንዲከፍት አድርጎታል ማለት ነው። ስለዚህ ቶሎ ብዬ እነዚህን ነገሮችን ጠቆም ብላ አድርጋችሁና ጨርሳለሁ። ስለዚህ የመጀመሪያው ነገር ጴጥሮስ ታላቁን ተልእኮ የጀመረው በመንፈስ ቅዱስ ኃይል ነው። ደስ ይለኛል። በምንድን ነው? በቅድ ነው የጀመረው። ቁጭ ብሎ እስቲ እንቀመጥና እስኪ 5 ዓመት 10 ዓመት እንስራ በሚል ነው አይደለም። እንመለስ በመንፈስ ቅዱስ
ኃይል ነው በሉት ባካችሁ። በቃ ይሄው ነው፣ ሌላ ምንም ነገር የለም። በምንድን ነው ካላችሁ በመንፈስ ቅዱስ ኃይል። ጴጥሮስ ያለ መንፈስ ቅዱስ ስለዚህ ምን የለም ካላችሁኝ ተልእኮ የሚባል ነገር የለም። 4 ነጥብ። ተልእኮ የሚባል ነገር የለም። ቤተ ክርስቲያን መትከል አለብን። በዚህ በዛ በምናምን ወደ እንትን ሀገር ሄደን ያለ መንፈስ ቅዱስ ተልእኮ የለም ተልእኮ። ምዕራፍ 1 እና ምዕራፍ 2 እንግዲህ ጴጥሮስ ከባለ 50 በፊት የምታውቁት ነው። በጣም እዚህ ግባ የማይባል ሰው፣ ፈሪ ይሆን ድንጉጥ የነበረ አይነት ማንነት ነው የነበረው። ነገር ግን መንፈስ ቅዱስ በወረደ ጊዜ ግን ደግሞ ጴጥሮስ በዛ ከ11 ጋር 11ዱም በጣም ደስ ይሉኛል ከኋላው ቆመው ነበር። ሁሉም ጴጥሮስ የሚሰብከው ወንጌል የኛም ነው የሚል ነገር ነበራቸው። ሁሉም ቆመው ልክ ነው የሚል ራሳቸውን ሁሉ እየነቀነቁ ልክ ነው እሱ ነው የሚናገረው፣ ግን እኛም ጋር አለ ይሄ መንፈሱ ይላሉ። አንዳንዱም ይጸልያል። እዛ ውስጥ ያለው መንፈስ የሚል አለ፣ መንፈሱን የሚሰብር አለ። በመንፈስ ውስጥ ሆኖ መንፈሱን የሚሰብር ሰው አለ። አሜን። ይሄ ነው ጴንጤ ማለት፣ እንደዚህ ነው። ክብር የወረደበት የእግዚአብሔር ክብር የወረደበት ሰው ማለት ተመልካች አይደለም። የሚሆነውን ነገር ሁሉ እንደ ድራማ የሚከታተል አይደለም። ነገር ግን አንዱ በሚጸልይበት ጊዜ ተባባሪ ነው የሚሆነው። ሳምጋ በጌታ መንፈስ ተሞልቶ ደግሞ ሌላ አይነት መንፈስ ሆኖለታል። ስለዚህም ደግሞ በተሻለ ስራ ውስጥ የሚገባ ማንነት ይሆናል ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ በዓለ 50 የተባለውም ቀን በደረሰ ጊዜ ይድረስልን። በቃ በስንት ልብ በአንድ ልብ ሆነው ነው የሚላችሁ። አብረው ሳሉ ድንገት እንደሚነጥቅ አቤት እንዴት ይናፍቃል! አቤት እንዴት ይናፍቃል! ስንት ዓመት ሆነ በጌታ? ይሄው አሁን 50 ፈሪ 50 ፈሪ ስንት ነው ጋሽ ታዴ? 50 ፈሪ 49 ማለት ነው። 49 ዓመት በጌታ ቤት ኖርኩኝ ይላል ሰው። 49 ዓመት ሆነ። ማይ ጎድነስ ደስ ይላል ትላላችሁ። ግን 49ን ዓመት እሳቱ ካልነካን ምን ዋጋ አለው? ቢያንስ አሁን ከዚህ በኋላ ይምጣልን። አሜን። እስቲ አሜን። እስቲ በጎናችሁ ያለውን ሰው ይሄ መንፈስ ይምጣልህ በሉት። እስቲ በሉት፣ በድፍረት በሉት። ይሄ መንፈስ በአንተ ላይ ይሁን በሉት። የመንፈስ ቅዱስ ላይ ያላችሁ ሰዎች የመንፈስ ቅዱስ ኃይል ባንቺ ላይ ይሁን በሏቸው። ይሄ እንዲሆን የሚያስፈልገው ነገር ምንድነው ካላችሁኝ፣ መንበርከክ ነው። ወደ ቤተ ክርስቲያን መምጣት ነው። ቤተ ክርስቲያን ባወጣችሁ እቅድ ውስጥ መግባት ነው። የጸሎት ጊዜ ሲባል ጸሎት ላይ መጥቶ የመጀመሪያ መገኘት ነው። ኮንፈረንስ ሲባል መጥቶ መገኘት ነው። ወገኖቼ ክብር ለኢየሱስ ይሁን። ባለቤቴ እንደዚህ ትለኛለች፣ ለቸርችም ቅርብ ስለሆነ ቤታችን። እንዴ የት ነሽ ስላት፣ ቸርች ሄዳለሁ፣ ኮንፈረንስ አለ። የት ነሽ? ጸሎት ሄዳለሁ። የማታው ቋሚ አቴንዳንት ነች። ምንም ፕሮግራሙን መጠየቅ ትችላላችሁ። ቋሚ አቴንዳንት ቸርች ውስጥ አትቀርም። ቤተ ክርስቲያን የመጀመሪያ ሄዳለሁ። ምን ነው ስላት፣ ቤተ ክርስቲያን እኮ ለኛ ነው ፕሮግራሙን ያወጣችሁ ትላለች። በቃ ማስታወቂያ እኮ የተነገረው ለኛ ነው። ደግሞ ቤቴ እዚህ 1 ኪሎ ሜትር በማይሞላ ውስጥ ጭራሽ ተቀምጬ ደግሞ እዚህ ጋር ወጥ ልሰራ ልቀመጥ ወይ ትለኛለች። ሂጂ። አሜን በሉ። አዎ እዛው ነው የሚሻለው ጸሎት። ያኔ ስንጠባበቅ የሚሆን ነገር አለ። እንግዲህ ይህንን እናንተ የሰቀላችሁትን ወንጌል ይሄ ነው የውላችሁ ወንጌል በመንፈስ ቅዱስ ኃይል ነው ብያችኋለሁ። ተልኮን ማሳካት የሚቻለው በመንፈስ ቅዱስ ኃይል ነው። እንግዲህ ይላችኋል ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስ እንዳደረገው የእስራኤል ወገን በእርግጥ ይወቅ። ኃይል ነው የሚናገረው። ተልኮ በመንፈስ ቅዱስ ኃይል። ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ሪስፖንድ ሲያደርጉ ምላሽ ሲሰጡ ነው ትመለከቱ። ጴጥሮስም ንስሐ ግቡ። በጣም ለስለስ ባለ ሁኔታ ሊሆን ይችላል። ንስሐ ግቡ፣ ንስሐ ግቡ፣ በቃ አሁን መመለስ ነው ይላቸዋል። ንስሐ ግቡ።
ኃጢአታችሁም ይሰረይ ዘንድ ያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም 3,000 ደስ ይለኛል። ተልኮ በምንድን ነው? በምንድን ነው? በመንፈስ ቅዱስ ኃይል። በመንፈስ ቅዱስ ኃይል። በነገራችን ላይ አንዳንድ ሰዎች እንደዚህ ይላሉ፣ ገና ነው ያኔ እኮ ሲዝድ አድርጓል መንፈስ ቅዱስ ያኔ ቆሟል፣ በሐዋርያት ጊዜ ልሳን መጸለይ ምናምን አሁን የለም ይሏችኋል። እንደዚህ አይነት ተኝቶ ከሚያስተኛ ሰው እግዚአብሔር ይጠብቃችሁ። አሜን። ይኸው ቃሉ እንደዚህ ነው የሚለው፣ የተስፋው ቃል ለእናንተና ለልጆቻችሁ ለልጅ ልጆቻችን ሁሉ። አሜን። እኛ ጋር ደርሷል ማለት ነው። ገና ይቀጥላል። ጌታ እስኪመጣ ድረስ መንፈስ ቅዱስ ይወርዳል። አሜን። በልሳን መጸለይ ያለ ብያችኋል። ሌላው ሁለተኛው ተልኮ በኢየሱስ ክርስቶስ ላይ ያተኮረ መሆን አለበት። ታላቁ ተልኮ የሚያተኩረው በኢየሱስ ክርስቶስ ላይ ነው። ህንፃ ላይ አይደለም የሚያተኩረው። አያችሁ፣ ሌላ ጥቅም ላይ አይደለም። ፈውስ ላይም አይደለም ታላቁ ተልኮ የሚያተኩረው። ተልኮ ፈውስ ነው። ጌታን ብትቀበል እኮ ትፈወሳለህ፣ አትሞትም አንላቸውም። ይሞታል። እሱ ማጭበርበሪያ ነው። አዎ ጌታ ይፈውሳል። ግን እኛ መጀመሪያ እውነተኛውን ፈውስ፣ የህይወትን ፈውስ ስትሰጡት ሰው ቀጣዩን ነገር ጌታ አይነሳም። አሜን በሉኝ። ተልኮ በኢየሱስ ክርስቶስ ላይ ያተኮረ እውነተኛ ተልኮ ሁል ጊዜ ከፍ የሚያደርገው ኢየሱስ ክርስቶስን እንጂ ሰዎችን አይደለም፣ ሐዋርያትን አይደለም፣ ነቢያትን አይደለም፣ ወንጌል ሰባኪዎችን አይደለም፣ አስተማሪዎች መጋቢዎችን አይደለም። እኛንን አክብሩን ስፍራ ስጡን እያልን ያለ ነው እንጂ እውነተኛው ተልኮ ጌታ ክርስቶስን ነው ከፍ የሚያደርገው። እንዲያውም መሰደብ ሊኖር ይችላል። ደግሞ ይሄ ምናምን ተብላችሁ ሚስትሪት ሁሉ ልትደረጉ ትችላላችሁ። ከፍ ዝቅ ልትደረጉ ትችላላችሁ እንዲያውም ካስፈለገ። ስለዚህ ከምዕራፍ 2 ጀምሮ እስከ ምዕራፍ 4 ድረስ ስታነቡ እንግዲህ ይህን እናንተ የሰቀላችሁትን የሚለው አያችሁ፣ ክርስቶስን ነው የሚያሳየው። ኢየሱስን በቃ እኛ እንትላለ እኔ እኮ ብላችሁ ስለ ራሳችን አይደለም የምናወራው። እኔን እንዲህ አድርጎኝ በዚህ ወጥቶ በዚህ ወርዶ ምናምን የኛ ቤተሰብ ደግሞ የኛም ቤተ ክርስቲያን ብታያት እኮ ህንጻው ምናምን አይደለም። ወንጌል ስለ ክርስቶስ ነው። አሜን። እናንተ የሰቀላችሁ ኢየሱስ እግዚአብሔር ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላችኋል። ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ማን? ክርስቶስ እግዚአብሔር አስነሳው። ማ? ክርስቶስን። ኢየሱስን ከፍ ሲያደርግ ነው የምታዩት። ምዕራፍ 4 ቁጥር 12 እንግዲያው እንደዚህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ከሰማይ በታች ሌላ የለምና። ማን ነው እሱ ማለት ነው? ክርስቶስ ነው። በቃ ለሰዎች የተሰጠ ስም ይሄ ነው፣ ኢየሱስ ነው። ምናምን ብለን ሌላ የምናስጎመጅበት ነገር የለም። ክርስቶስ ነው። አሜን። እሱ ነው። ሶስተኛ ወንጌል ያለ ተቃውሞ አይሆንም። ያለ ስደት ያለ መከራ አይሆንም። እኔ ስለ መከራም መጽሐፉ የሚያወራውም ባወራ ሁሌ አልጠግብም። አንድ ጊዜ አንድ ቦታ ላይ አስተምሬ ሲወርድ አንድ ወጣት እየሮጠ ከኋላ ወደ እኔ ወደፊት መጣና ፓስተር ምን ማለትህ ነው? እንዴት ስለ መከራ ትሰብከናለህ አለኝ። አያውቀውም፣ መከራውን አያውቀውም። አያችሁ፣ አስፈራራህን ሁሉ አለኝ። እንዲያውም እኔ እኮ ወንጌሉን ነው እኮ የተናገርኩት እንጂ አንተ የለመድከው ልክ ነው። እነዛ ሰዎች ነው በጋብቻ ጊዜ እንኳን እንደሱ ማለት አይፈልጉም። በሐዘን ጊዜና በደስታ ጊዜ በሉ ስትሏቸው ይላል። በደስታ ጊዜና በደስታ ጊዜ ነው ማለት የምንፈልገው፣ ሐዘን የሚባል ነገር የለም ይሏችኋል። በኢየሱስ ስም የተመታ ይሁን። ይሄ ጎዶሎ ወንጌል ነው።
ሰውን ይሄ ምናምን አታለን ቀባብተን ምናሽመደብድበት ወንጌል አይደለም እሱ። ወንጌል ያለ ተቃውሞ አይሆንም። ጴጥሮስ ተልኮውን ለመወጣት ከባድ ተግዳሮት ነው ፊት ለፊት የገጠመውና ይሄ ምንድነው ካላችሁኝ፣ ስደት፣ መከራ፣ ተቃውሞ የእግዚአብሔርን ተልኮ የበለጠ እንዲፋፋም ያደርገዋል እንጂ እሳቱን አያጠፋውም። አሜን፣ አያጠፋውም። ያለፉት ሰዎች የቀደሙት ሰዎች ሕያው ምስክር ናቸው። እሱን ምዕራፍ 4 እና ምዕራፍ 5 ላይ ነው የምታገኙት። ሐዋርያ ሥራ መጽሐፍ እዛው ምዕራፍ 4 ላይ ካያችሁ ቁጥር 13 ጀምሮ ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍንም የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አወቋቸው። የተፈወሰውም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። በተግዳሮት መካከል ነው። ምን ይበሉ? አፋቸውን እየጫኑ እጃቸውን አፋቸው ላይ ጫኑ። ከሸንጎም ወደ ውጭ ወጡ ዘንድ አዘው እነዚህ ሰዎች ምን እንስራ? በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖር ሁሉ ተገልጧልና እንሸሽገው ዘንድ አንችልም። ነገር ግን በሕዝብ ሁሉ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ምን ብለን አሉ? እየዛትን ወዮላችሁ፣ እንሰቅላችኋለሁንም ሊሆን ይችላል። ውርድ ከራሴ በጣም የሚደርስባችሁ ከዚህ በኋላ የሚደርስባችሁ በቃ በህይወታችሁ ቆርጣችሁ ነው አይነት ነገር ሁሉ ነው እየተነገራቸዋል። እየዛቱ እንዳያስተምሩ ጠርተውም በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ በሉ ያየነውንና የሰማነውን ከመናገር ዝም ማለት አንችልም። ቀኝ እጆቻችሁን ብድግ አድርጎ እኛስ፣ ክብር ለኢየሱስ ይሁን፣ የሰማነውንና ያየነውን ከመናገር ዝም ማለት አንችልም። ቃል ኪዳን ነው። ጴጥሮስ ይሄን አለ፣ ዮሐንስ ይሄን አለ። እነርሱም እንደምን እንደሚቀጡ ምክንያት ስላላገኙባቸው እንደገና ዝተው ከሕዝቡ የተነሳ ፈቷቸው። ሰዎች ሁሉ ስለሆነው ነገር እግዚአብሔርን ያከብሩ ነበርና። ይህ የመፈወስ ምልክት የተደረገለት ከሰው ከ40 ዓመት በላይ የነበረ ሰው ነው። ምን ያርጉት? የት ይሸሸግ? አያችሁ፣ እግዚአብሔር ሰዎች ጸሎት ካለ መንፈስ ቅዱስ አለ። መንፈስ ቅዱስ ካለ ፈውስ አለ። ምንም አርቲፊሻል የሆነ ነገር አያስፈልገውም። ምንም ግጥጥሞሽ የተለያየ ነገር የምናደርገው የጉልበት ስራ አያስፈልገው። መንፈስ ቅዱስ ካለ የሰዎች መዳን አለ፣ ተአምራት አለ። ናቹራል ማለት ነው፣ ተፈጥሯዊ ነው፣ እግዚአብሔር በኃይሉ የሚሰራው ነው። ስለዚህ ምዕራፍ 5 ላይ አምጥተውም በሸንጎ አቆማቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዛችሁ፣ እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋል፣ የዚያንም ሰው ደንበኛ ልታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ለምንድን ነው ዝም የማትሉት? አንልም። ዝም የማያሰኝ እንደ መዝሙሩ ማለት ነው። በውስጣችን ተፈጥሯል፣ በመካከላችን ተፈጥሯል። እንሸሽገው ዘንድ አንችልም። ቤተ ክርስቲያን የመንፈስ ቅዱስ ኃይል ይውረድባት። በምድሪቱ ላይ ባለ በአብያተ ክርስቲያናት ሁሉ ላይ ውዝግብን ሁሉ ሊያስወግድ የሚችል ጥርት ያለውን ወንጌል ታላቁ ተልእኮ ሊሰበክባት የሚችልባት ስፍራ እንድትሆን ወገኖቼ መንፈስ ቅዱስ ይውረድባት። ተዛተባቸው፣ መስበክ ተከለከሉ። ጴጥሮስ ምላሽ ግን እንደሱ አልነበረም። ከሰው ይልቅ እግዚአብሔርን ልንታዘዝ ይገባናል። ምናልባት የመጨረሻው ሞትም ሊሆን ይችል ይሆናል። ማለት ይህን ዘመን የነጻነት ዘመን ያደረገው ሰው ማን ነው?
በከፊል ሊሆን ይችላል። በከፊል ሊሆን ይችላል። ግን ወንጌል በመከራ ውስጥ ይበዛል። አሜን በሉ። ከዛ በፊት የተሰጠንን እድል መጠቀም አለ። የመጨረሻው ይሄን ልናገርና ጨርሳለሁ። የወንጌል ተልእኮ ባህልን ይሻገራል። የተለያየ በቃ እዚህ ነው ምለው ድካው ይሄ ነው፣ ድንበሩ ይሄ ነው፣ ቴሪቶሪው እዚህ ጋር ነው ያለው ብላችሁ የምትሉበት አይደለም። ወንጌል ሲመጣ በቃ ይወስዳችኋል። ኧረ እኔ እኮ ፓስፖርት የለኝም እያላችሁ አፍጋኒስታን ይወስዳችኋል። አሜን በሉ። ይወስዳችኋል። ነምርዬ ሰሞኑን እያስተባበሩ ነበር። በሚሽን ተልእኮ ላይ የሚሄዱ ሰዎችን ሁሉ እነሱን እያሳዩን የነበረው። በክልላችን እንደዚህ አይነት ስራ ነው እየሰራን ያለ ነው። እኛ ክብር ለኢየሱስ ይሁን። ወንጌል ያለ ልዩነት ለሰው ሁሉ ነው። ለሰው ሁሉ መርጠን የምንናገረው ነገር አለ። እንደው ጸዳ የሆነ ንጹህ ልብስ ለለበሰ ሰው ለዚህ ወንጌል ያስፈልገዋል አይደለም የሚባለው። ወንጌል ለሁሉም ነው። ነፍስ ላይ ነው ወንጌል መድረስ ያለበት። ሐዋርያት ሥራ መጽሐፍ ምዕራፍ 10 እና 11 ላይ እንግዲህ ያየ ነው። በተለያየ አይነት ደረጃ ውስጥ ቅድምም አንስቼላችኋለሁ። እነርሱም በነጋው ሲሄዱ ከተማም ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ጸሎት አይቋረጥም። ወንጌል ከተባለ ጸሎት አለ። መንፈስ ቅዱስ ከተባለ ጸሎት አለ። ካልሆነ ግቢ ውስጥ ቆመን ግቢ ውስጥ ስላለን የእግዚአብሔር ፕሬዘንስ አለ ብላችሁ እንዳታስቡ። ሰው ክትት ብሎ መውደቅ ሲጀምር ነው መንፈስ ቅዱስ ክትት ብሎ መውደቅ ሲጀምር ነው ያ የተጠማችሁትን በልጆቻችሁና በዘመናችሁ ማየት የምትፈልጉትን ነገር ማየት የምትችሉ። እንደተጠማን ደግሞም አንሞትም አምናለሁ። ተርቦም ሊበላ ወደደ። ሲያዘጋጁለትም ሳለ ነው ተመስጦ መጣበት ያለው። ሰማይም ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያም 4 እግር ያላቸው ሁሉ አራዊትም በምድርም የሚንቀሳቀሱ ነበሩ። ጴጥሮስ ሆይ ተነሳና አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍም ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሌዎስ የላካቸው 3 ሰዎች ስምዖን ቤት ጠይቀው ወደ ደጁ ከተፋሉ። አቤት መንፈስ ቅዱስ እንዴት እንደሚያገናኝ አሰራሩ ብዙ በቃ የምትናገሩትን የሚሰጣችሁ የምትሰሩትን አደራረጉን ሁሉ የሚያሳያችሁ እዚህ ግባ የማይባለውን ሰው በተሻለ አይነት ፖዚሽን ማስቀመጥ የሚችል ማንነት ያለው እሱ ተይዟል። ከድንበር ለሁሉም ነው። ንጹህ ይላል፣ እርኩስ ይላል። እዚህ ጋር ለእንትና ነው ለእንትና አይደለም። እንደሱ የሚባል ነገር ቆመ እኮ ቀረ። እሱ የሥጋ ስራ ነው ይለዋል። ለሁሉም ነው። እስቲ ለሁሉም ነው በለው። አሕዛብ ወንጌልን ተቀበለ ማለት በቃ ሁሉም አይነት ሰዎች ማለት በተለያየ አይነት እምነት ያሉ ሰዎች ለነሱም ነው ወንጌል ለሁሉም። መንፈስ ቅዱስ በአሕዛብ ሁሉ ላይ ይወርዳል ነው የሚለን። እግዚአብሔር አያዳላም። ሐዋርያት ሥራ ምዕራፍ 10 ቁጥር 34 ላይ አያዳላም ብሎ ነው ጴጥሮስ የተገነዘበው። የመጨረሻው ሰመሪ ይሄ ነው ግንዛቤው። ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት አያዳላም። እስቲ አሜን በሉ። ለማንም ፊት አይቶ እንደዚህ አይቶ ምናምን አያዳላ። ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። የሚገርም ነው። አስተዋልኩ። ለካ እግዚአብሔር ሰውን ሁሉ ይወዳል። ሰውን ሁሉ ይወዳል። ጎረቤቶቻችንን ይወዳል። ድግምት፣ አስማት፣ ሟርት የሚያደርጉብንን ሰዎች ይወዳል። ለካ እኛን ካላጣፉ ዝተው ተማምለው የተነሱትን ሰዎች በእስክርቢቶም ጭምር ድራሻችንን ማጥፋት የሚፈልጉትን ሰዎች እነሱን ለካ ጌታ ይወዳል። ሲያበኝ በሉ። ከግር ኮቴያችሁን እየተከታተሉ በእናንተ ላይ ክፋትን ሊያደርሱባችሁ በቀልን ሊያደርሱባችሁ የሚፈልጉትን ሰዎች ለካ ጌታ ይወዳቸዋል። ስለ ጳውሎስ የሚቀጥለው እናነሳለን።
ጳውሎስ በጣም አንጀቴ ቅቤ ጠጣ የሚል ሰው በቀለኛ ሰው ነው የነበረው። ከሱ በላይ መቼም በቀለኛ የለም። በቃ ለካ እነሱን ይወዳል። እነዚህን ሰዎች ያዙልን፣ አጥፏቸው የሚሉን የገደሉብንን ሰዎች ሁሉ ለካ ይወዳቸዋል። እስቲ ሰውን ሁሉ ይወዳል በሉ። የመጨረሻ ጥቅሴን ላንብበው። ሐዋርያ ሥራ መጽሐፍ ምዕራፍ 11 ላይ እስከ ምዕራፍ 12 ድረስ ያለውን ስለሆነ እናንተ የምታዩት ይሄን አንብቤ እጨርሳለሁ። ከቁጥር 1 ጀምሮ ሐዋርያትም በይሁዳም የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑት ሰዎች ከእርሱ ጋር ተከራክረው ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉት። ድንበር ዘለል እንደሆነ አልገባቸውም። ገና ከወገኖቻቸው መካከል የነበሩ ሰዎች እንዴት እንዲህ አይነት ቦታ ላይ ሁሉ ትሄዳለህ ብለውት ነው። ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉት። ጴጥሮስ ግን ከመጀመሪያ ጀምሮ በተራ ገለጠላቸው፣ እንዲህም አለ። እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጦ ራእይ አየሁ፣ ወይም ተመስጬ ራእይ አየሁ። ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ምን ላድርግ ነው እያለ ያለው። ይህንም ትኩር ብዬ ስመለከት አራት እግር ያላቸው የምድር እንስሶች፣ አራዊት፣ ተንቀሳቃሾች በሰማይ ወፎችም አየሁ። ምን ላድርግ አየሁ፣ አሳየኝ፣ እኔ አይደለሁም ጉዳዩ ከላይ ነው የሚል ነው። አየሁ። ጴጥሮስም ጴጥሮስ ሆይ ተነሳና እርደህ ብላ የሚለኝን ድምፅ ሰማሁ። እኔም ጌታ ሆይ አይሆንም፣ ርኩስ ወይም የሚያጸይፍ ከቶ ወደ አፌ ገብቶ አያውቅም አልሁ ብየው ነበር። እናንተ እንዳላችሁት እኔም በእናንተ ሐሳብ ነበር ምስማማው። በድሮ ቢሆን ኖሮ ይሄንኑ ነበረ እኔም አስቤ ሳደርግ የነበረው። ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ። ይህንም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሳበ። እንደውም ያን ጊዜ 3 ሰዎች ከቂሳሪያ ወደ እኔ ተልከው ወዳለሁበት ቤት ቀረቡ። መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። መንፈስ ቅዱስ ይናገራል። እስቲ አሜን በሉ። መንፈስም ነገረኝ ይላቸዋል። ሳልጠራጠር እዛ እንዲሄድ ማለት ነው። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለውን ስምዖንን አስመጣ። እርሱም አንተና የቤትህ ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን። ለመናገርም በመጀመሪያ ጊዜ በመንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። ዮሐንስ በውሃ ጠመቀ፣ እናንተ ግን መንፈስ ቅዱስ ትጠመቃላችሁ ያለውን የጌታን ቃል ትዝ አለኝ። አስታወስኩ። ለካ ጌታ ቀድሞ ተናግሮ ነበር ይሄን ሁሉ ስራ ሊሰራ እንደሚችል። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመነው ለእኛ ደግሞ እንደሰጠን ያን ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል እችል ዘንድ እኔ ማን ነበርሁ? ይህንም በሰሙ ጊዜ ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐ ሰጣቸው እያሉ እግዚአብሔርን አከበሩ። እስቲ ለእግዚአብሔር ክብር ስጡት። እግዚአብሔርን አከበሩ። በቃ እንዴት ደስ ይላል አሉ። ወገኖቼ ከጴጥሮስ የወንጌል ተልእኮ ታላቁ ተልእኮ ስለ ሚሽን እነዚህን ነገሮች ነው የምንማረው። የወንጌል ተልእኮ መከናወን ያለበት በምንድን ነው? በሉት እስኪ። በመንፈስ ቅዱስ ነው በሉ እስኪ። አዎ፣ በጸሎት በሚሆን ትጋት፣ በመንፈስ ቅዱስ ኃይል በመሞላት በኃይል በመታጠቅ ምዕራፍ 1 ቁጥር 8ን ሎጎ አድርጎ ዋና አድርጎ በመነሳት የሚሄድ የወንጌል ተልእኮ የኢየሱስን ማንነት በመግለጥ የሚከወን ነው። አያችሁ፣ ኢየሱስን በመናገር የሚደረግ ነው። እስኖት ማትሮፍ ጨርቅ አይደለም፣ የልብስ ጉዳይ አይደለም፣ የምን ጉዳይ የስልጣን ጉዳይ አይደለም። ስለ ክርስቶስ የሚነገር ነገር ነው። የወንጌል ተልእኮ ያለ ተግዳሮት ደግሞ አይሆንም። እንደው ወደ ውስጥ እየገባንበት ከሄድን አሁን ብዙ ስላልገባን እየገባን ከሄድን ይመጣል መከራ ሁሉ አሰፍስፎ ነው የሚመጣው። እስሩ ሊመጣ ይችላል፣ እንግልቱ ሊመጣ ይችላል። በቃ ይደል መንፈስ ቅዱስ ይውረድ። ወንጌል ለማን ነው?
ለሁሉም ነው። እስቲ ወንጌል ያሸንፋል በሉ። ወንጌል ምን ያረጋል? ድገሙና በሉት። ወንጌል ምን ያረጋል? ያሸንፋል። ቆመን እንጸልያለን።